ሰላም የሳብ ቤተሰቦች፣ ኢራን ለሰላምና ጦርነቱን ለማቆም 14 ቁጥር ያለው የሰላም እቅድ አቅርባለች። እዚህ ጋር ዝርዝር መረጃ ይኖረናል። ሌላው ዶናልድ ትራምፕ ከዛሬ በኋላ በሆርሙዝ የተያዙ መርከቦችን ከዛሬ ጀምሮ እንደሚያስለቅቁ ተሰምቷል። ሰላም የሳብ ኒውስ ተመልካቾች፣ በሚያዝያ ወር 1000 ሰብስክራይበር የመግባት እቅድ ይዘናል። እርሶም ሊጠናቀቅ ቀናት በቀሩት ህልማችንን እንድናሳካው ሰብስክራይብ እንድታረጉን ጠየቅን። ኢራን ለአሜሪካ አዲስ ባለ 14 ቁጥር የውሳኔ ሐሳብ አቅርባለች። ይህ ዩናይትድ ስቴትስ ወታደራዊ የበላይነትን ገደብ ያጋለጠውና የዓለምን ኢኮኖሚ ያናወጠው ጦርነት በዘላቂ ለመቋጨት የተወሰደ የቅርብ ጊዜ ዲፕሎማሲያዊ እርምጃ ነው። ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ለአዲሱ የውሳኔ ሐሳብ ምላሽ ሲሰጡ እያጠኑት እንደሆነ፣ ነገር ግን ከኢራን ጋር ስምምነት መድረስ እንደሚችሉ እርግጠኛ እንዳልሆኑ ተናግሯል። ይህ የሆነው በፓኪስታን አማካኝነት ከቀረበው የቀድሞ የቴህራን ጥያቄ ጋር በተያያዘ ቅሬታቸውን ከገለጹ ከአንድ ቀን ካለፈ በኋላ ነው። ባለፈው ሐሙስ ምሽት ቴህራን ሐሳቧን ለፓኪስታን ልካለች። ፓኪስታን በሁለቱ ወገኖች በተኩስ አቁም ላይ እንዲስማሙ ያደረገች ሀገር ናት። እንደ ኢራን ታሳኔም የዜና አገልግሎት ዘገባ ባለ 14 ነጥብ እቅዱ የተቀረጸው ለአሜሪካ ባለ 9 ነጥብ የእቅድ ምላሽ ለመስጠት ነው። ተኩስ አቁሙ ከተጀመረበት ከሚያዝያ 8 ጀምሮ ባሉት ሳምንታት ዋሽንግተንና ቴህራን የሰላም ስምምነት መደራደር አልቻሉም። ቴህራን ጦርነቱ በቋሚነት እንዲያበቃ ትፈልጋለች። ትራምፕ ግን ኢራን መጀመሪያ የዓለም የነዳጅና የጋዝ ኤክስፖርት 1/5 የሚያልፍበትን የሆርሙዝ ባህረ ሰርጥን እገዳ እንድታቆም አጥብቀው ጠይቀዋል። የአሜሪካው ፕሬዝዳንት የኢራንን የኒውክሌር አቅም ጉዳይ እንደ ቀይ መስመር አድርገውታል። የኢራን የሰርጥ እገዳ የመጣው አሜሪካና እስራኤል በየካቲት 28 በአገሪቱ ላይ ጥቃት መፈጸማቸውን ተከትሎ ነው። ምንም እንኳን የተኩስ አቁም ስምምነት ቢኖርም ውጥረቱን ከፍ አድርጎታል። አሜሪካና ኢራን እርስ በርሳቸው መርከቦችን ማጥቃት፣ መማረክና መጥለፍ ቀጥሏል። ይህም በሆርሙዝ ሰርጥ የባህር ሰርጥ ውስጥ ያሉ እየተካሄደ ያለው ቀጣይነት ያለው የባህር ኃይል ጦርነትን ያሳያል። የኢራን አዲስ ባለ 14 ነጥብ የውሳኔ ሐሳብ ምንድን ነው የያዘው? እንደ ኢራን መገናኛ ብዙሃን ዘገባ የቴህራን አዲሱ የውሳኔ ሐሳብ የቀረበው በዋሽንግተን ስለሚደገፈውና በዋናነት 2 ወራትን የሚቆይ የተኩስ አቁምን ስለሚጠይቀው ባለ 9 ነጥብ የሰላም ጥያቄ ምላሽ ነው። ነገር ግን በቅርቡ የሰላም እቅዱ ኢራን የተኩስ አቁሙን ከማራዘም ይልቅ ጦርነቱን በማቆም ላይ ማተኮር እንደምትፈልግና ሁሉም ጉዳዮች በ30 ቀናት ውስጥ እንዲፈቱ እንደምትፈልግ ተናግራለች። አዲሱ የውሳኔ ሐሳብ ለወደፊት ጥቃቶችን ዋስትና እንዲሰጥ፣ የአሜሪካ ጦር ከኢራን ዙሪያ እንዲወጣ፣ በቢሊዮን የሚቆጠሩ ዶላሮች የሚገመቱ የታገዱ የኢራን ሀብቶች እንዲለቀቁና ማዕቀቦች እንዲነሱ ይጠይቃል። የኢራን ፕሮፖዛል እዚህ ላይ የማያበቃም። የጦርነት ካሳ እንዲከፈል፣ ሊባኖስን ጨምሮ ሁሉም ጠላትነቶች እንዲያበቁና የሆርሙዝ የባህረ ሰርጥ አዲስ የአሰራር ዘዴ እንዲዘረጋ ይጠይቃል። ባለፈው ሰኔ ወር በአሜሪካና በእስራኤል ጥቃት የተፈጸመባት ኢራን ለወደፊት ጥቃቶች ዋስትና ትፈልጋለች። እስራኤል ቀደም ሲል የኢራን የኒውክሌር ሳይንቲስቶች ኢላማ ያደረገች ሲሆን የኒውክሌር ጣቢያዎችን በማበላሸት ዘመቻዎችን አካሂዳለች። ቴህራን እንደ ኒውክሌር ማሰራጫ ስምምነት ኤንፒቲ ፈራሚነቷ ዩራኒየም የማበልጸግ መብቷ እንዲከበር ትፈልጋለች። ትራምፕ ግን የኒውክሌር ጉዳይ እንደ ቀይ መስመር አድርገውታል። ኢራን ለበርካታ አስርተ ዓመታት ኢኮኖሚዋን ያዳከሙ ማዕቀቦች የማንኛውም ስምምነት አካል ሆነው እንዲነሱ ትፈልጋለች። በሰርጥ ውስጥ ያለው የመርከብ ጉዞና የጦርነት ካሳ ጥያቄዎች በንግግሮች ውስጥ ያሉ ሌሎች አወዛጋቢ ነጥቦች ናቸው። እንደ ኢራን የመንግስት ብሮድካስት አይሬብ ዘገባ የውጭ ጉዳይ ምክትል ሚኒስተር ካዚም ጋርባዲ የውሳኔ ሐሳቡን ካቀረቡ በኋላ አሁን ኳሱ በአሜሪካ ሜዳ ላይ ነው፣ የዲፕሎማሲ መንገድ ወይም የግጭት አቀራረብ መቀጠል መምረጥ አለባቸው ብሏል። በኳታር የጆርጅ ታውን ዩኒቨርሲቲ የመንግስት ተባባሪ ፕሮፌሰር የሆኑት ፖል ሙስግሪቭ ኢራን በውሳኔ ሐሳቧ በጥቂቱ አቅልላለች ብለዋል። ኢራን በትራፊክ እንቅስቃሴ ላይ የምታደርገውን የራቀ እገዳ እንድታቆም ያስቀመጠችውን የቅድመ ሁኔታ ትታ ሊሆን እንደሚችል ሪፖርቶች ያመለክታሉ ብለዋል። ሙስግሬቭ አክለውም በሁለቱ ትልልቅ ጉዳዮች ዩራኒየም ማበልጸግና ከፍተኛ የበለጸገ ዩራኒየምን ማስተላለፍ ላይ አሜሪካና ኢራን አሁንም በጣም ተራርቀዋል ብለዋል። በኒውዮርክ የሚገኝ የሱፋን ሴንተር ከፍተኛ ባልደረባ ኬንስ ካትማን የኢራን በትራምፕ ላይ ያላት አለመተማመን ትልቅ መሰናክል ሆኖ ቀጥሏል ብሏል። ጉዳዩ ኢራን ትራምፕና ዩናይትድ ስቴትስን በጣም ስለምትጠራጠርና ይህ እገዳ እስካልተነሳ ድረስ ወደ ሙሉ ውይይት መግባት አለመፈለጓ ነው ብሏል። ካትማን ሁለቱም ወገኖች ቢበሳጩም አንዳቸው በቅርብ ጊዜ ውስጥ ድርድሩን ይተዋሉ ተብሎ አይጠበቅም ብሏል። ትራምፕ የኢራንን ውሳኔ ሐሳብ እየገመገመ እንደሆነ ተናግሯል። ነገር ግን ቴህራን ካላረፈች ዋሽንግተን ጥቃቱን ልትቀጥል እንደምትችል
አስጠንቅቀዋል። ቅዳሜ ዕለት ወደ ኤርፎርስ ዋን ከመሳፈራቸው በፊት ፍሎሪዳ ለጋዜጠኛ ሲናገሩ ትራምፕ ስለ ስምምነቱ ጽንሰ ሐሳብ ገለጻ እንደተደረገላቸው አረጋግጧል። ምንም እንኳ የዲፕሎማሲ በር ቢከፈትም ፕሬዝዳንቱ የተኩስ አቁም ከተጀመረ ወዲህ ቆመው የነበሩ ጠላትነቶች ዳግም ስለመጀመራቸው ሲጠይቋቸው መጥፎ ነገር ካደረጉ ሊከሰት የሚችልበት እድል አለ ብሏል። ትራምፕ አክሎም አሜሪካ በጣም በጥሩ ሁኔታ ላይ ትገኛለች ብሏል። ኢራን ለወራት በቆየ ግጭትና በባህር ኃይል እገዳ ስለተዳከመች ለስምምነት ቸኩላለች ብሏል። የኩዊንስ ኢንስቲትዩት ባልደረባ ታሪት ፓርሲ ለአልጀዚራ እንደተናገሩት በኢራን ወደቦች ላይ የተጣለው እገዳ የኢኮኖሚ ኪሳራ ዋይት ሃውስ ከገመተው በላይ ሆኗል። ለአሜሪካ የሚደርሰው ሰፊ ስትራቴጂካዊ ጉዳት ግን የበለጠ ሊሆን ይችላል። ኢራን ለ48 ዓመታት በሁሉም አይነት የኢኮኖሚ ጫኖችና ማዕቀቦች ውስጥ ቆይታለች ሲሉ ፓርሲ ተናግሯል። አንዳቸውም ኢራንን መስበር ወይም እንዲንበረከኩ ማድረግ አልቻሉም ብሏል። በትሩዝ ሶሻል ላይ ባሰፈሩት ጽሑፍ ትራምፕ በኢራን የውሳኔ ሐሳብ ተቀባይነት ይኖረዋል ብሎ ማሰብ ከባድ መሆኑን ይገልጻል። ምክንያቱም ቴህራን ባለፉት 47 ዓመታት በሰው ልጅና በዓለም ላይ ስለደረሰችው ነገር እስካሁን በቂ ዋጋ አልከፈለችም ብሏል። ፖል ሞስግሪፍ እንደሚሉት ትራምፕ አዲሱን የኢራን የውሳኔ ሐሳብ ሳይረዱት ወይም ሳያነጋግሯቸው ውድቅ ያደረጉት ይመስላል። ቀደም ሲል የነበሩ የሰላም እቅዶች ምንድናቸው? የኢራን የቅርብ ጊዜ የውሳኔ ሐሳብ የመጣው በሚያዝያ 8 ተፈጻሚ በሆነውና በአሜሪካና በእስራኤል በኢራን ላይ በተካሄዱ ጦርነት ላይ እረፍት በሰጠው የ3 ሳምንት የተኩስ አቁም መካከል ነው። ከተኩስ አቁሙ ከአንድ ቀን በፊት ኢራን ባለ 10 ነጥብ የሰላም እቅድ አቅርባ ነበር። ይህም ቀጠናዊ ግጭትን ማቆም፣ በሆርሙዝ የባህር ሰርጥ ውስጥ ደህንነቱን የጠበቀ መተላለፊያ ፕሮቶኮል ማዕቀቦችን ማንሳትና መልሶ ግንባታን ያካተተ ነበር። ትራምፕ የኢራን ባለ 10 ነጥብ እቅድ ጉልህ ውሳኔ ሐሳብ ቢሆንም በቂ አልነበረም ብሏል። በሚያዝያ 7 የኢራን ጥያቄ የመጣው በመጋቢት 25 አሜሪካ ላቀረበችው ባለ 15 ነጥብ እቅድ ምላሽ ለመስጠት ነበር። የዋሽንግተን እቅድ በፓኪስታን በኩል ጦርነቱን ለማቆም ድርድር በሚደረግበት ወቅት የአንድ ወር የተኩስ አቁምን ያካትታል። እንደ እስራኤል ቻናል 12 ዘገባ ይህም በናዝ ኢስፋንና ፎርዶ ያሉ የኒውክሌር ጣቢያዎችን ማፈራረስ፣ ኢራን የኒውክሌር መሳሪያ ላለማልማት ቋሚ ቁርጠኝነትን መግባት፣ የኢራን የበለጸጉ ዩራኒየም ክምችትን ለዓለም አቀፍ የኒውክሌር ኃይል ኤጀንሲ IAEA ማስረከብ፣ የተባበሩት መንግስታት ተቆጣጣሪዎች የኢራንን የኒውክሌር መሠረተ ልማት እንዲከታተሉ መፍቀድ፣ የሆርሙዝ የባህር ሰርጥን መክፈትና በኢራን ላይ ያሉ ማዕቀቦችን በሙሉ ማቆም ያካትታል። ኢራን ግን ጊዜያዊ የተኩስ አቁም አሜሪካና እስራኤል ተደራጅተው ጥቃት እንዲፈጽሙ ጊዜ ይሰጣቸዋል በሚል ይህን እቅድ ውድቅ በማድረጓ ባለ 10 ነጥብ እቅድ አቅርባ ነበር። ምንም እንኳ አሁን ላይ የተኩስ አቁም ቢኖርም የኢራን አብዮታዊ ዘበኛ አሜሪካ ለቀድሞ ስምምነቶች ቁርጠኝነት እንደሌላት፣ ጠላትነት ዳግም ሊጀምር ስለሚችል በሙሉ ዝግጁነት ላይ መሆኑን ቅዳሜ ዕለት አስታውቋል። እሁድ ዕለት በኤክስ ገጹ ላይ ባሰፈረው ጽሑፍ IRGC የደህንነት ክፍል ትራምፕ የማይቻል ወታደራዊ እርምጃ ወይም ከኢራን እስላማዊ ሪፐብሊክ ጋር መጥፎ ስምምነት መካከል መምረጥ አለባቸው። የአሜሪካ የውሳኔ አሰጣጥ ክፍል ጠቧል ብሏል። በኢራን የባህር ውስጥ ፈንጂዎች መኖር ምክንያቱን ይበልጥ የተወሳሰበ ሆኗል። ቴህራን ጦርነቱን በየካቲት 28 ጀምሮ ከጀመረች ወዲህ ሰርጡን ዘግተዋለች። ይህም የዓለም የነዳጅና የጋዝ ዋጋን አናውጧል። ኢራን ሰርጡን እንደምትከፍት ጫና ለማድረግ በአሜሪካ በሚያዝያ 13 በሁሉም የኢራን ወደቦች ላይ እገዳ ጥላለች። አርብ ዕለት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል 111.29 ሳንቲም ዶላር የነበረ ሲሆን ይህም ከጦርነቱ በፊት ከነበረው $65 ገደማ ጨምሮ ነበር። ትራምፕ በቅርቡ የአሜሪካ የባህር ኃይል እገዳ በጣም ትርፋማ ንግድ በማለት መግለጻቸው ውጥረቱን አባብሶታል። ጭነት ተረክበናል፣ ነዳጁንም ተረክበናል፣ በጣም ትርፋማ ንግድ ነው፣ እንደ ወንበዴዎች ፓይሬት ነን፣ ግን እየተጫወትን አይደለም ብለው ነበር። የቴሄራን የውጭ ጉዳይ ሚኒስተር ይህንን አስተያየት የባህር ላይ ወንበዴነት ማረጋገጫ በማለት አውግዟል። ሪታ ፓሪስ ለአሜሪካ የባህር ኃይል እገዳ በትራምፕ ላይ ተመልሶ እየተምታታባቸው እንደሆነና ሁኔታውን እያባባሰው እንደሆነ ተናግሯል። እገዳው ኢራናውያን በጠረጴዛ ዙሪያ ከመቀመጣቸው ጋር ምንም ግንኙነት የለውም፣ ይልቁንም የዲፕሎማሲ እድገቱን እየከለከለ ነው ብለዋል። ትራምፕ የተኩስ አቁም ስምምነቱን ካገኙ በኋላ የነበረውን ጊዜ ተጠቅመው በዲፕሎማሲ ቢቀጥሉ ኖሮ ጠንካራ አቋም ይኖራቸው ነበር ብለዋል። ይልቁንም እገዳ በመጣላቸው ብዙ ነዳጅ ከገበያ እንዲወጣ አድርገዋል። አሁን የነዳጅ ዋጋ በጦርነት ወቅት ከነበረው ይልቅ በተኩስ አቁሙ ወቅት ከፍ ያለ ነው ብለዋል። ይሁን እንጂ ትራምፕ የነዳጅ ቀውሱን ለመፍታት የባህር ላይ የነጻነት ጥምረት ማሪታይም ፍሪደም ኮንስትራክት MFS የተባለ የባህር ኃይል ጥምረት በማቋቋም በሆርሙዝ የባህር ሰርጥ ውስጥ የመርከብ ነጻነትን ለመመለስ አማራጮችን እያዩ ነው። እንደ አሜሪካ ሚዲያዎች ዘገባ የዚህ ጥምረትና ተግባራዊ አካል ሀገሪቷ መካከል መረጃ መለዋወጥ፣ ዲፕሎማሲ ጥረቶችን ማስተባበርና በሰርጥ ውስጥ ያለውን የመርከብ ትራፊክ ለመቆጣጠር ማዕቀቦችን ማስፈጸም ይሆናል። ታዲያ ዶናልድ ትራምፕ ይህን ለማድረግ ከሰኞ ጀምሮ በሆርሙዝ የባህር ሰርጥ ውስጥ የታገዱ መርከቦችን ነፃ ለማውጣት እንደምትረዳ ተናግሯል።
ትራምፕ ሁለት ፕሮጀክት ፍሪደም የተሰኘ ዘመቻ የጀመሩት መርከቦች በሰርጡ ውስጥ በታገዱባቸው ሀገራት ጥያቄ መሰረት መሆኑን ገልጿል። ኢራን በመካከለኛው ምስራቅና በዩናይትድ ስቴትስ መልካም ሲባል እነዚህ ሀገራት መርከቦቻቸውን በሰላም ከነዚህ የተከለከሉ የውሃ መንገዶች እንዲያወጡ እንመራቸዋለን ብሏል። ብዙዎች መርከቦች ምግብና ሌሎች መሰረታዊ ነገሮች እያለቁባቸው መሆኑን ጠቅሰው በዘመቻ ላይ የሚደረግ ማንኛውም ጣልቃ ገብነት በኃይል ምላሽ ይሰጠዋል ብሏል። ይህ እርምጃ ከኢራን ተቃውሞ ከገጠመው ከሚያዝያ 7 የተጀመረው ደካማ የተኩስ አቁም ሊፈርስ ይችላል። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ ኢብራሂም አዚዝ ማንኛውም የአሜሪካ ጣልቃ ገብነት የተኩስ አቁሙን መጣስ ተደርጎ እንደሚቆጠር አስጠንቅቋል። የአሜሪካ ማዕከላዊ እዝ ሴንትኮም ከሰኞ ጀምሮ በሰርጥ ውስጥ በነፃነት መጓጓዝ የሚፈልጉ የንግድ መርከቦች መደገፍ እንደሚጀምር አስታውቋል። ሴንትኮም ይህን ጥምረት የመከላከያ ተልዕኮ ሲል ጠርቶታል። ነገር ግን መርከቦች እንዴት እንደሚያጅብ ዝርዝር መረጃ አልሰጠም።